ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 ዓመት ከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው ወይቀስ ይያዝ ወይኔ ያለው እሱ አንቺ የት ነሽ እሱ አንቺ የት ነሽ እሱ ኢትዮጵያ ነው እኔ ሳኡዲ ነኝ ከዛ የለኝም ብሎ ፎቶ አንቺ ይሄን ለምን አደረግሽ ሁሉ ጊዜ እኔ ጋራ ሲያወራ አሞኛል ደክሞኛል በጣም ስራ ቢዚ ነኝ ይላል ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ ቀጥ ዛሬ ደም ግፊቴ ደግሞ ተነስቶብኛል እስኪ በስጭት እያለኝ ነው ይላል ከዛ አሞታል እያልኩኝ በቃ አንተ አልደውልበትም ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ በቃ ዝም ብሎ ያወራል በጽሁፍ ሲደውል ደግሞ ጓደኛዬ ታወራዋለች ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው እኔ ጋራ ሲሆን ችግር ብቻ ነው የሚያወራው ኑሮ ውድነት ነው የሚያወራው ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው ነይ ቶሎና ዝሁ እንጋባ እሺ እዚህ ትዳራችን ይሻለናል ይላል ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ እንግዲህ ደግሞ ሲያወራ ምንድነው የሚለው ሚስት የለኝም ወላሂ ለአዚም ነው የምልሽ ሚስት የለኝም ከፈታኋት 4 ዓመቴ አለ ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው ከዛ አዎ መቼ አብረን ሰርተን ሲጀመረ ትንሽ እኮ አብረን የቆየ ነው ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው ብር አልቸገረኝም በቃ ደስ የሚል ሐላል ትዳር ነው የናፈቀኝ የኔ ፍቅር ነው ይልኝ እሺ ይላል ከዛ እሺ ብር ቆይ ሱቅ አላችሁ እናንተ ሱቅ አላችሁ ሱቅ ካለው አንቺ ለምን ተሰደርሽ ባልሽ ጋር ዘው አትቀመጭ ነበር ሱቅና አንዴ ብር ካለ ለምን መጣሽ እኔ ነኝ እኮ የከፈኩት እዚህ 10 ዓመት ከተጋባን 10 ዓመት ነው እኔ አዲስ አበባ የከፈኩለት በአንቺ ብር ነው የከፈተው እዚህ አብረን ነበር እሱ ተይዞ ሲገባ አንድ ልጅ ነበረን ልጁን ይዞ ገባ እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ ሁሉም ነገር ነኝ ከዛ ሁሉም የኔ ገንዘብ ነው እኔ ይልኝ እኔ ሐላል ትዳር ነው ያማረኝ ይላል ከዛ ሻኩና ሁሉ ነገር ታሱ ይሄንን ሲልዩ እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልሽ ምን አይነት ነሽ ጥቁር ነሽ አረንጓዴ ነሽ አይደል ምን ነው ዝም በደፈናው እንደሚያወራው እና ምን ላክሽ ቆንጆዬ አንዲት የምታምሪ ከፌስቡክ አምጥቼ ላኩለት አውርደሽ ሌላዋል አዎ ከዛ አቤት ስታምሪ አንደኛ አለ ከዛ ያንተ ላክልኝ ብዬው ማለት ነው በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጆዬ ሆኖ ላክልኝ አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ ያረገ እጪ የማያምር እንደው አይሰለጥንም ያው ዝም ያለው ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረግልኝ ወላሂ ከዛ ከ4 ቀን በኋላ 3 ቀን ጀንጅኝ ድምጹን ከቀደው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስጀነጀንኩ ካሁን በኋላ ኒካ የለህም አልኩት ለምን 10 ጊዜ ነው የፈታኋት 10 ጊዜ ስለፈታኋት ኒካ መመለስ አልችልም ቆይቻለሁ 4 ዓመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው ሲጀመር አልፈልግህም አልኩት 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ እና አብሬ መኖር አልፈልግም ያው ገንዘቤን ተካፍዬ መውጣት ነው የምፈልገው እና የሱ ኒካህ አለ ወይስ የለም እንደው ከባድ ነው ልጅ አሁን ይሄ አንደኛ ነገር አንቺም ትልቅ ስተሰርተሻል ጥፋትሽ በሸሪዓው እንደዚህ አይደረግም ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውርደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ ዝም ብለሽ ጎማዳ መልከለሽ ልትሆኚ ትችላለሽ እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው ይፈልጋል ወንድ ነውና እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ ለምን ተብሎ ሰው እሱ ድሮም ይጀነጅናል አዳምጭ ለምን አገባሽው ታዲያ መጀመሪያ አግብተሻል ተስማምተሽ ድሮም ይጀነጅናል ታዲያ ይጀንጅና ሳይጀነጅ ታዲያ ተስማምቶ ተገባችሁ እንዴ አዳምጭኝ በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ
ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው ወላ يغتب بعضكم بعضا ይሄ መፈላፈል በማጋ ሄዶ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው። በኋላ ሲደነግጥ እንደገና ያው መልሼሻለሁ አልፈታሁሽም ቢልሽ ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ። ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ያው ሰውየው ፂሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው። ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ሲተው አልፈታም ነው የሚለው የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል ሊከዳሽ ይችላል። ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል አንቺ ቀርጸሻል ድምጹንም ምኑም ይሄው ባካችሁ እንደዚህ አደረገኝ ስለዚህ ስርዓት ያዝ ባሌ ብለሽ ለቤተሰቦችሽ አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ። ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ። ጥሩ አይደለም። የራሳችሁን ህይወት ነው የምታበላሹት። የወንድ ልጅ ምን መላእክት አይደለም እኮ መላእክት አይደለም። ሰው የተሻለ ነገር ሲመጣ ሁሉም ይመኛል። የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህላል ጸጋ አይደለም። ሰው ከየመስጂዱ ከየሆነ ቦታው ከየሱቁ ወለቅ ሲደረግለት ሸበት ጫማ ያለው እንትን እስኪቸር ጫማ ሰርቆ የሚሄደው ለምንድን ነው? የተሻለ ነገር ከሆነ ብሎ ነው እኮ ሰው ጫማ ይሰርቃል እንኳን ሚስት አይደለምና። ስለዚህ ጥፋቱን የሴቶቹ የእናንተ ነው። እንደዚህ አይነት ነገር መደረግ የለበሽም ማድረግ የለብሽም። ሴቶችም ተጠንቀቁ በትዳራችሁ ላይ። ወንዶችም ሰማችሁ ሚስት ዘይነባ ከሆነች ትግስት ሆና ብመጣ ሃይ ብትልህ በውስጥ ፌሩዚ ሆና ብመጣ ሞቢና ዙዙ ሃይ ብትልህ እየው እየሰማ ነው ይሄን ጉድህን አፈን ከፍተካ እያልክ ፎቶን እየተነሳህ እየነቃቀስክ እያረክ ፎቶ ልካለሁ ብትል የዚች የሊባል ያጋጠመው ያጋጥማሃል። ለሰው ብለህ ስታማ ለኔ ብለህ ስማ የሚባል ነገር አለ። ወንዶችም ተጠንቀቁ። በአንቺ ሁለተኛ ይሄንን አታድርጊ። አላህን ፍሪ። ጥሩ አይደለም ያደረግሽው። ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም። እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶቹም ከተከታተሉ ሴቶቹም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው። ብዙም ያለያይ ነገር አለ። ሴቶቹም አታርፉም ወንዶቹም አታርፉም። እንደው ስለዚህ እንዱ ዝም ብሎ ተማምኖ መስጂድ ሲገባ እንደው ሽንት ሲንሸናበት ታልታ ያን መስጂድ ይሄ መስጂድ ነጃሳ ነው ማለት አይቻልም። ዝም ብሎ አደባርጎ ገብቶ ሰግዶ መውጣት ነው። ሴትም እንደዚሁ ወንድም እንደዚሁ ተቻችሎ መኖር ነው። በአንቺ ለማንኛውም እናቴ ይሄ እንደው ለሁላችንም ትምህርት ነው። አላህ ይጠብቀን እና ወንዶችም ይሄ በግል እየመጣ ሃይ የምትል ሃይ የሚል ይሄ የማይታወቅ ኮድ ሁሉ ቢመጣልክ እንደው አዲስ ነገር አገኘው ብለህ ዝም ብለህ እንደው ሰክ ብለህ እንደው ያለ የሌለህን ፎቶ እየገለባበጥክ አትላክ። እንዲህ አይነትም ነገር አለ ማለት ነው። ተጠንቀቁ ትዳራችሁ እንዳይበላሽ። በእናቴ ደህና ደሪ ሂጂ ወደ ስራሽ ሂጂ። ጉድ እንዴት አለ ጉር ነው በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ በቃ ከዚህ በኋላ እንግዲህ ይበቃኛል።